እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። በጎ አርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው። ቀድሞ ስለወሰነ ለፋህም አልለፋህም ሲኦል ከተባልክ ሲኦል ነህ፣ ገነት ከሆነ ገነት ነው የሚለው የእግዚአብሔርን ባህሪ አለማወቅ። ሰው የእግዚአብሔር አምሳል ከሚያሰኘው መልኩ አንዱ ነፃ ፈቃድ። እግዚአብሔር የወሰነብንን ከሆነ የምንኖረው ንስሐ ግቡ የምንባለው ለምንድን ነው? ስለዚህ በ40 ቀኑ ቢመጸውት የሚጸድቅበት ቢቀማ የሚኮነንበት እጅ ይሰጠዋል። እነዚያን ሕዋሳት ደግሞ በ40 ቀኑ እግዚአብሔር ሰጥቶ ስለሚጨርሰው በዚህ ምክንያት የ40 ቀን እድል ተብሎ ተሰጠ እንጂ በድል የሚባል ውሳኔ የለም። ቆይ እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር? ጾም ለምሳሌ አልቻለ ብሎ ነው የምበላው እንላለን። እንዴት ነው አልቻለ? እግዚአብሔር 3 ነገሮችን ሰጥቶናል። ምርጫ፣ ችሎታ፣ እውቀት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ምሕረቱ ቸርነቱ የባህሪው የሆነ ይህንን ዓለም በካህሊነቱ የፈጠረውን ዓለም በምህረት የሚመግብ የሚያስተዳድር ስጋችንን ለብሶ ያዳንን ፈጣሪያችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤት በረከት በሁላችን ጸንቶ ይኖርልን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የተወደዳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የክብርና የድህነት ቤተሰቦቹ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? ኢየሱስ ክርስቶስ በቸርነቱ ብዛት ቀን ዕለት ስለጨመረልን በጎውን ነገር ሁሉ ስለሚያደርግልን ስለሚጠብቀንም ስሙ የተመሰገነ ይሁን። ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበርተኝነት ነው። አመፃ ወጻት እመዛግብቲሃ፣ በደል ከመዝገቧ ወጣች። የኃጢአት አስገኟ ዲያብሎስ የኃጢአት መዝገብ ነው እሱ። ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀንስ ነገር አይደለም። ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም። ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው ጥያቄ ነው። አሁን በተለይ የዚህ ዘመን ሰውና ትንሽ ፊደል ቆጠርኩ የሚለው ሰው ይሄን ይጠይቃል። ኃጢአትን እግዚአብሔር ለምን ፈጠረብን ይላል። እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። ኃጢአት የእውነተኛ ማንነት መዛባት ነው። ለምሳሌ በሽታ አካል አለው የለውም? በሽታ የሚባል አካል አለ? የበሽታ አምጪው ተሐዋሲ ነው ያለው አይደለም? ወይ ቫይረስ ሊሆን ይችላል ወይም ባክቴሪያ ሊሆን ይችላል። በሽታ አምጪው ነው እንጂ በሽታ ራሱ አካል የለውም። ኃጢአትን የሚያመጣው የሚቀበለው አለ። የሚያመጣው ምክንያት የሚሆን የሚቀበለው የሚሰራ ተግባር ሰጭ ተግባር ተቀባይ ሊኖር ይችላል። ኃጢአትን ግን በራሱ ባህሪ የለውም። ስለዚህ እግዚአብሔር ኃጢአት አልፈጠረም። ኃጢአትን ጨምሮ አልፈጠረብንም። ኃጢአት የሚባል ህልውናም የለም። ስንወለድ ንጹህ ሆነን የምንወለድ። አንዲት ሴት እንጀራ ስትጋግር ከ5 ቀን በኋላ እንጀራው ይሻግት። ሲሻግት 7 ቀን ብናቆየው ጸጉር የመሰለ ነገር ያበቅላል፣ ፈንገስ ማለት ነው። ሴቲቱ ግን ፈንገስ ጨምራ ጋግረዋለች? አልጋገረች። ስለዚህ የበጎ ነገር መበላሸት ነው እንደዚያ የሆነው አይደለም? እንደዚያ ነው። በጎ አርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው እንጂ ኃጢአት የሚባል ነገር አልተፈጠረም። ስለ ኃጢአት አንድ ግንዛቤ ቢጨምርላችሁ ደስ ይለኛል። እሱ ምንድን ነው? አንድ ሰው በጎ ሰራም ክፉ ሰራም እግዚአብሔር ቀድሞ የፈጠረለት የወሰነለትን ነው የሚሆን የሚባል ጥያቄ አለ። ቀድሞ ሲኦል ትገባለህ ከተባልክ ምንም ሆንክ ኃጢአት ስትሰራ ነው የምትኖር። ቀድሞ ገነት ትገባለህ ተብሎ ከተወሰነ ደግሞ መልካም ትሰራለህ። ስለዚህ ስለወሰነብኝ ነው ኃጢአት የምሰራ ብሎ የሚጠይቅ ሰውም አለ። ምክንያቱም እንዲህ የሚል ቃል አለ፣ ኃጥአን ከእናታቸው ማህፀን ጀምረው ተለዩ ይላል፣ ታወቁ ይላል። እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት ለሲኦልም ለገነትም የሚሆኑትን
ወስኗቸዋል ይላል መጽሐፍ ቅዱስ። ለሮጠ ለቀደመ አይደለም እግዚአብሔር ለመረጠው ነው እንጂ ይላል። ስለዚህ እግዚአብሔር የወሰነብንን ከሆነ የምንኖረው ንስሐ ግቡ የምንባለው ለምንድን ነው የሚል ጥያቄ ይነሳል። ግን አደገ ንገራችሁ፣ አንድ ሰው ስለ እግዚአብሔር ውሳኔዎች ከማወቁ በፊት ማወቅ ያለበት አንድ ነገር አለ። ስለ እግዚአብሔር ባህሪ ማወቅ አለበት። የእግዚአብሔር ባህሪው ምንድን ነው? አንደኛው እግዚአብሔር እውነተኛ ፈራጅ ነው። ሁለተኛ እግዚአብሔር ርህሩህ ነው። ለምሳሌ እገሌ ንብ ነው እንላለን፣ ግን ንብነት አለው፣ ግን የባህሪው ምንድን ነው? ይሄ መገለጫ ነው። ስለዚህ ግብረ ባህሪ ማለት የባህሪው መገለጫ ነው። የእግዚአብሔር ባህሪውን ራሱ ነው የሚያውቀው። ወደ ሀሳቡ ስወስዳችሁ እግዚአብሔር በባህሪው ርህሩህ ነው፣ እውነተኛ ፈራጅ ነው። እግዚአብሔር በባህሪው እውነተኛ ፈራጅ ነው። እስኪ በሉ እውነተኛ ምንድን ነው? አሁን አንድ ነገራችሁ ወይም ፍርደ ገምድል አይደለም፣ ኢፍትሃዊ አይደለም። ይህን የእግዚአብሔርን ባህሪ ማወቅ ምን ይጠቅመናል ስትሉ፣ እግዚአብሔር ለምሳሌ እኔን ዓለም ከመፈጠሩ በፊት እኔን አንተ ኃጢአተኛ ሁን ብሎ ከወሰነብኝ ኃጢአት የምሰራ ደግሞ እግዚአብሔር ስለወሰነብኝ ከሆነ እግዚአብሔር እውነተኛ ዳኛ ነው ያስብለዋል? አያስብለውም ማለት ነው። ስለዚህ ከእግዚአብሔር ባህሪ ጋር አይሄድም ነው። የእግዚአብሔርን ባህሪ ያላወቀ ሰው ነው። እግዚአብሔር ቀድሞ ወስኗል። ቀድሞ ስለወሰነ ለፋህም አልለፋህም ሲኦል ከተባልክ ሲኦል ነህ፣ ገነት ከሆነ ገነት ነው የሚለው የእግዚአብሔርን ባህሪ አለማወቅ። ተጠያቂው እግዚአብሔር ነው። ምክንያቱም እኔ ቀድሞ ስለወሰነብኝ ምንም ብለፋ መልካም መሆን የማልችል ከሆነ ለዚህ ተጠያቂው እሱ ነው እንጂ መሆን ያለበት እኔ ሲኦል መግባት የለብን። እግዚአብሔር ደግሞ ይሄን አያደርግም። ለሁሉ እንደ ስራው ትከፍለዋለህ ተብሎም ተነግሯል። ሉቃስ 17 ቁጥር 21 ላይ ደግሞ መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችሁ ናት ማለት መዳንን መኮነንንም ራሳችን መወሰን እንድንችል ሰጥቶናል። እንደገና ደግሞ እግዚአብሔር ሰውን በራሱ ፈቃድ በራሱ አምሳል ፈጥሮታል። ዘፍጥረት 1:26 እንደተጻፈ ሰው የእግዚአብሔር አምሳል ከሚያሰኘው መልኩ አንዱ ነፃ ፈቃድ ነው። እግዚአብሔር ማንም ሳያስገድደው የፈለገውን መስራት እንደሚችል ሁሉ ሰው ማንም ሳያስገድደው ምንም ነገር መስራት ይችላል። ወረሰይላቲ ስልጣነ ከመ ትግበር ኩሎ ዘፈቀደትን ዛልቦ ዘይሄይላ ወያገብራል። የሰውን ነፍስ እግዚአብሔር ማንም የሚያስገድዳት ሳይኖር የፈለገችውን እንድትሰራ ስልጣን ሰጥቷታል ይላል። ስለዚህ እግዚአብሔር በአርአያው በአምሳሉ ፈጠረን የሚያሰኘው አንድ እግዚአብሔርን የምንመስልበት መልክ ነፃ ፈቃድ ወይም ፍሪ ዊል የሚባለው ነው ማለት ነው። እንደዚያ ከሆነ ደግሞ እግዚአብሔር በነፃ ፈቃድ አልፈጠረንም ያሰኛል። ቀድሞ ከወሰነብን ነፃ ፈቃድ የለንም፣ ምርጫ አልሰጠንም ማለት ነው። ኃጢአትንና ጽድቅን መርጠን እንድንከተል ካልፈቀደልን የወሰነብንን የምንሆን ከሆነ እግዚአብሔር በነፃ ፈቃድ አልፈጠረንም ብሎ መካድ ነው። ስለዚህ ከእግዚአብሔር ባህሪ ጋርም አይሄድም፣ ከተፈጠርንበት ዓላማም አንጻር አይሄድም። ትክክል አይደለም። ይሄ አስተምሮ የእስልምና አስተምሮ ነው። ፕሪደስቲኔሽን የሚባለው ቅድመ ውሳኔ ማለት ነው። ቅድመ ውሳኔ ማለት እግዚአብሔር ከወሰነብህ ወሰነብህ ነው ማለት ነው። አንዳንዶች እዚህ ቅዳሴ ላይ ስናስቀድስ የሚተላለፍ ቃል አለ ቅዳሴ አትናቴዎስ ላይ እና ሳያውቁ ወደ ፕሪደስቲኔሽን ትምህርት ያስጠጉታል። እንዲህ ይላል፣ አቤቱ ሕፃኑን ከአባቱ ወገብ የምታወጣው ወደ እናቱ ማህፀን የምትልከው ውሃ የነበረውን በጥበብህ የምታረገው ታጸንኦ በአስራው በአምትን ቶባይ ጽምት በአጥንት በጅማትና በስር ልጁን የምታበረታው አንተ ነህ። በአርባኛው ቀን ለድህነትም ሆነ ለሀብት ለሲኦልም ሆነ ለገነት ለጽድቅም ሆነ ለኮነኔ ትሾመዋለህ ይላል። ይህንን ይዘው ሰዎች የአርባ ቀን እድል የሚባላለ ሰው በአርባ ቀኑ ሲኦል የሚግባ ገነት የሚግባ ሀብታም ይሁን ድሃም ይሁን ተወስኖበት አልቀዋል ይላል። ይሄ ግን አይደለም። የአርባ ቀን እድል የሚባልበት ምክንያት ሰው በተጸነሰ በአርባ ቀኑ ህዋሳት አካላቸው በሙሉ ቅርጽ ይዘው ይጨርሳሉ። በቤተክርስቲያን ትምህርት በተጸነሰ በአርባ ቀኑ ህዋሳቱ ተሰርተው ያልቃሉ። ከዚያ በኋላ ጽንሱ እድገት ብቻ ነው የሚጠበቅበት። ተስዕሎተ መልክ የሚባለው ወይም የህዋሳቱ ቅርጽ መያዝ እስከ 40 ቀኑ ነው የሚያልቅ። ከዚያ በኋላ ያለው የጽንሱ የማደግ ጊዜ ነው። ስለዚህ በ40 ቀኑ ቢመጸውት የሚጸድቅበት፣ ቢቀማ የሚኮነንበት እጅ ይሰጠዋል። ቢያመነዝር የሚኮነንበት፣ ንጹህ ቢሆን የሚጸድቅበት አይን የሚዘጋጅለት አርብ ነው። በ40 ቀን ለጽድቅም ሆነ ለኩነኔ ትሾመዋለህ ማለት ሰው የሚኮነን በህዋሳቱ በሰራው ነገር ነው፣ የሚጸድቅም በህዋሳቱ በሰራው ነገር ነው። እነዚያን ህዋሳት ደግሞ በ40 ቀኑ እግዚአብሔር ሰጥቶ ስለሚጨርሰው በዚህ ምክንያት የ40 ቀን እድል ተብሎ ተሰጠ እንጂ በድል የሚባል ውሳኔ የለም። ስለዚህ እግዚአብሔር ኃጢአት ጨምሮ አልፈጠረንም። አንድ ውሳኔ አልወሰነብንም። ሁለት
ይሄን እንድናውቅ ያስፈልጋል። አንዳንድ ጥያቄዎች ይጠየቃሉ። ቆይ እግዚአብሔር እንዳንሳሳት አድርጎ ቢፈጥረን አይችልም ነበር ብሎ የሚጠይቅ ሰውም አለ። የዚህን ጥያቄ ችግር እንገራችሁ። አንደኛ የማይሳሳት ማን ብቻ ነው? እግዚአብሔር ብቻ ነው። የማንሳሳት ተደርገን ከተፈጠር ከማን ጋር እኩል ሆን ማለት ነው? እግዚአብሔር ነው። ስህተት የማይስማማው እግዚአብሔር ነው። ከተፈጥሮ በላይ የሆነ ፍጹም ባህሪ አብሶሉት ቢንግ የሚባለው እግዚአብሔር ነው። ፍጹም ነውር የሌለበት የሚባል የሌለው እግዚአብሔር ነው። ሰው ይወጣል ይወርዳል። እማንለወጥ ከሆነ ነው። ፍጹምነት ለእግዚአብሔር ብቻ ካልሆነ አንድ ብቻውን የሆነ ኃይል አለ ተብሎ ለሚታመነው ሎጂክ እንኳን አፍራሽ ነገር ነው። ይሄ ከሃይማኖት እንኳን ብንወጣ ማለት ነው። ዝም ብሎ ለዚህ ዓለም አስገኝ አንድ ኃይል አለ። አንቶኒዮ ፊሊው የሚባል አሜሪካዊ ሰው እያለ 28 መጽሐፍ እግዚአብሔር የለም ብሎ ጽፎ 2 መጽሐፍ እግዚአብሔር አለ ብሎ ጻፈ። መጨረሻ ላይ there is no God ብሎ ሲጽፍ ነበር። በኋላ there is no ላይ ኤክስ አድርጎ ጋድ ብሎ ጻፈ ማለት ነው። እግዚአብሔር የለም ለሚሉ ሰዎች ልጆቻችሁን ለማስተማርም ይጠቅማቸዋል። አጭር ገጽ፣ ጥቂት ገጾች ያሉት መጽሐፍ እና እግዚአብሔር አለ፣ የሆነ ኃይል አለ። ይሄን ዓለም ያስገኘ የዚህ ዓለም መገኛውን አስገኝ የሌለው ምክንያቱም ያ ኃይል ብቸኛ ኃይል ሊሆን አይችልም። አስገኝ ካለ ሌሎች እንደሱ ያሉ ካሉ እሱ ብቻውን ፍጹም መሆን አይችልም። ስለዚህ ያንን ለማንም የማያጋራው ነው። ይህን ፍጹምነት አያጋራው። ፍጥረት መለዋወጥ ተጨምሮ አልተፈጠረውም። መለዋወጥ እንዲስማማው ተደርጎ ነው የተፈጠረው። መለዋወጥን እንዲቀበል ተደርጎ ነው የተፈጠረ። ይህን ምሳሌ ቅርብ ለማድረግ ሸማኔ ታውቃላችሁ አይደል? ወይም ልብስ ሰሪ ሊያድፍ የሚችል ነው። ሊያድፍ የማይችል አድርጎ አይሰራው፣ ስራ ስለሆነ ነው። እድፍ ጨምሮ ግን አይሰራው። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ኃጢአት ግን እንዲስማማን ወይም በኃጢአት ማንወድቅ አድርጎ አልፈጠረንም። ልንወድቅም የምንችል አድርጎ ነው የፈጠረን። እንደዚያ አለመሆን ለፍጡር አይቻለው። ሁለተኛው ይሄ እንደዚህ ብሎ መጠየቅ ከእግዚአብሔር ባህሪ ጋር መተካከል ነው። ሁለተኛው እንደዚህ ብሎ መጠየቅ አንፌር ኩዌስችን ነው። ፍርደ ገምድልነት ይባላል። እግዚአብሔር 3 ነገሮችን ሰጥቶናል። ምርጫ፣ ችሎታ፣ እውቀት። እነዚህን ሰጥቶናል። እነዚህም ባይሰጠን ኑሮ ጥያቄ መጠየቅ እንችል ነበር። እግዚአብሔር ነው ራሱ ነው እንደዚህ ያደረገኝ እንዲያርጎ ፈጥሮ የምንለው። ስለዚህ ምርጫ ስለሰጠን ባይሰጠን ኑሮ መጠየቅ እንችል ነበር። በቃ እንዲህ ይሄን ብቻ እንድመርጥ አድርጎ ነው የፈጠረኝ እንችላል። ግን በጎን ነገር የመከተል ክፉን ነገር የመተው ምርጫ ሰጥቶናል እግዚአብሔር። ምርጫ እስካለ ድረስ በእግዚአብሔር ማመካኘት አንችልም። አንድ ሁለተኛ ደግሞ ምንድን ነው? እውቀት ሰጥቶናል። ክፉና በጎን መለየት የምንችልበት እውቀት አለ። ይሄ ምን ይባላል? ንጽሐ ጠባይ የሚባል አለ። የንጽሐ ጠባይ እውቀት ይባላል። የንጽሐ ጠባይ እውቀት የሚባለው ምን ማለት ነው? ምን ይባላል? ቅዱስ ዮሐንስ ዘደማስቆ 4 ካርዲናል ቨርቹስ የሚላቸዋል። 4ቱ የነፍስ አለቆች እነማን ናቸው? አንዱ ከሬጅ ነው፣ አንዱ ሞራል ጀጅመንት ነው፣ አንዱ ሰልፍ ሪስትሬንት ነው፣ አንዱ ጀስቲስ ነው። ጀስቲስ በዚህ ኮንቴክስት ፍትህ አይደለም፣ ጽድቅ ነው። በዚህ የሚጠራ። ስለዚህ ሞራል ጀጅመንት የህሊና ፍርድ ተሰጥቶናል። ክፉና በጎን መጽሐፍ ቅዱስ ባንማር እንኳን ክፉ ነገር እንዲሰቀን ተደርገን ተፈጥረን። እነዚያ ትክክለኛነቶች በመጽሐፍ ቅዱስ ላልተዋጁ ሊያንሱ ይችላሉ እንጂ በየትኛውም የረከሰ ሀገር እንኳን ብንለው ሞራል ቫሊዩስ አሉ፣ የማህበረሰብ በጎነቶች ይባላል። ለምንድን ነው እነዚያ በጎነቶች እንዲኖሩ ያደረግነው? ወንጀልና ፍትህ የሚባል ነገር የኖረው ለምንድን ነው? ስለዚህ ህሊናችን እንዲፈርድ እንዲያውቅ ተፈጥሮ ነው። ሶስተኛው ክሂል ወይም ችሎታ ነው። አለመስራት እንችላለን። ጾም ለምሳሌ አልቻለን ብሎ ነው የምበላው እንላለን። እንዴት ነው አልቻለን ያለ? ወደን ስለምንበላ ነው እንጂ ስሜታችንን ስለምንከተል ነው እንጂ ስለማንችል አይደለም። ለምንድነው ዘፈን ማትተው? ስለማልችል። ለምንድነው ማትችለው? ስለማትፈልግ ነው እንጂ ስለማትችል አይደለም። ስለማትወሰን ነው። ምቾትህን መልቀቅ ስለማትፈልግ እንጂ ስለማትችል አይደለም። ችሎታ እግዚአብሔር ሰጥቶናል። ምክንያቱም እንደዚያ መሆንም ችለናልና። የሚመራውን ነገር ሰው ከለመደ የሚጠላውን ነገር፣ አሁን ለምሳሌ ሲጋራ የሚያጨስ ሰው አክቲቭ ስሞከርስ እና ፓሲቭ ስሞከርስ የሚባሉ ሰዎች አሉ። መራራውን ነገር እኮ ለምደነዋል። ቀንተን ነው የለመድነው፣ ፈልገን ነው የለመድነው። መራራውን ነገር ከለመድ ነው ያን ለመድመድ ከቻል ያ አልነበረብንም። እንደዚህ አይነት ፍላጎት አልነበረብንም። የፈለግነውን ነገር እኮ መሆን እንደምንችል የማንፈልገውን ነገር ለጌጥ ብለን ለምደነዋል፣ ለጓደኝነት ብለን ለምደነዋል። ስለዚህ ለምደን መሆን እንደምንችል አሳይተናል። ችሎታ አለን እኮ። የማንሆነውን ነገር ሆነን ታይተናል። ኔጌቲቭ በሆነ መንገድ መሆን የሌለብንን ነገር መሆን ከቻል አዎንታ በሆነ መንገድ መሆን ያለብንን ነገርም መሆን እንደምንችል ይሄ ማሳያ።
እኔ በቃ እምቢ ብሎኝ ነው ኃጢአት የምሰራው የሚል ሰው አለ። ምኑ ነው እምቢ ያለህ? ስለማታሰሩት ነው ህሊናቸውን። ሰውነት ሁለት ክፍሎች አሉ፣ ቦዲ ፋኩሊቲስ የተባሉት ስጋና ምንድን ነው ነፍስ አለ። ስጋ 5 የስሜት ሕዋሳት አሉት፣ ማሽተት፣ መስማት፣ መንካት፣ መቅመስ፣ ማየት፣ 5 አሉ። ነፍስ ደግሞ 5 አላት የሚለው ይሄ ቅዱስ ዮሐንስ ዘደማስቆ የሚባል 8ኛው ክፍለ ዘመን ላይ የነበረ የቤተክርስቲያን ሊቅ ነው የተናገረው። እነዚህ ያሉት ነው። ስለዚህ ሰው በአይኑ ያይና በጆሮው ይሰማና በአፍንጫው ያሸትና ምን ያደርገዋል? ምን ይለዋል መሰላችሁ? ፋንታሲ ይኖረዋል። በጣም አስፈላጊ ሆኖ ይታየዋል። ከዛ ሴንስ ፐርሰፕሽን ይኖረዋል። ፐርሴፕት ያደርገዋል። ደስ ይለዋል። ይሄንን ወደ ምን ይቀይረዋል? ወደ ኦፒኒየን ይቀይረዋል። ይሄን ባደርግ መልካም ነው ብሎ ያስባል። ወደ ኦፒኒየን ከቀየሩ በኋላ ምን ያደርገዋል? ኢንተሌክት ያደርገዋል፣ እውቀት ያደርገዋል። እውቀት ካደረገው በኋላ ደግሞ ለሚያደርገው ጥፋት ምን ይሆናል? ሪዝኔብል ይሆናል። ሪዝን አለኝ። እኔ እኮ ኃጢአት የምሰራው ወድጄ አይደለም፣ ወጣት ስለሆንኩ ነው፣ ሰው ስለሆንኩ ነው፣ ስላልተማርኩ ነው፣ አገሬ ሩቅ ስለሆነ ነው፣ ንስሐ አባት ስለሌለኝ ነው፣ ወላጆቼ ስለበደሉኝ ነው፣ የምማርበት ትምህርት ቤት ችግር ስለሆነ ነው፣ ምናምን ቢዚ ስለሆንኩ ነው። ሪዝን ይሰጠዋል ማለት ነው። ለፐርሴፕሽኑ እና ለፋንታሲው ምክንያት እየሰጠው ይሄዳል ማለት ነው። ነገር ግን እነዚህ የሚያስተዳድርበት ምን አሉት? ከሬጅ አለው። ከሬጅ በቤተ ክርስቲያን ምን ተብሎ ነው የሚተረጎመው? ሙቀተ ሃይማኖት ነው የሚባለው። ሙቀተ ሃይማኖት ማለት መንፈሳዊ መነቃቃት ማለት ነው። መንፈሳዊ መነቃቃት፣ በመንግስተ ሰማያት መቅናት፣ በክርስቶስ ፍቅር መቃጠል፣ ለበጎ ነገር መቅናት ነው። ይሄ ሲኖረው ሴንስ ያደረገውን ነገር መናቅ ይችላል፣ ከስሜቱ መውጣት ይችላል። ከዚያ ምን ያደርገዋል? ቀጥሎ የህሊና ፍርዱን መከተል ነው። ይሄ ነገር መልካም ነው ክፉ ነው? የት ያደርሰኛል? እንዲህ እያደረግኩ ሲኦል እገባለሁ ወይስ ገነት? መጨረሻዬ ምን ይሆናል? ምንድነው የሚጨመርልኝ ነገር ብሎ መጠየቅ፣ የህሊናውን ፍርድ። የህሊና ፍርድ ፈርዶ ከወሰነ በኋላ የሚጎለው ምን ይመስላችኋል? ከኃጢአት ለመውጣት ሰልፍ ሪስትሬንት። ሰልፍ ሪስትሬንት ማለት ትዕግስት ማለት ነው። ጽናት ወይም ብርታት ማለት ነው። ብርቱ መሆን፣ በወሰንበት ጉዳይ ላይ መጽናት ነው የሚያቅተን። ከኃጢአት ለመውጣት ንስሐ ለመግባት እንወስንና መቆየት ያቅተናል። በእናንተ አነጋገር ኮምፎርት ዞን ከሚባለው አለመውጣት ማለት ነው። ያን ደስታውን መፈለግ፣ ማጣጣም መፈለግ፣ ወይም ደግሞ የዛሬ ላድርገውና የዛሬ ወር ንስሐ እገባለሁ ማለት እሱን ማድረግ ጽናት እንዲጎለን ያደርጋል። በርትቶ መቁረጥ ነው። ያንን ለማድረግ ደግሞ 2 ነገር ማድረግ ያስፈልጋል። አንደኛ የንስሐን ክብር ማወቅና ሁለተኛ ሞትን ማሰብ ነው። ሰው ሞቱን ካሰበ ፈጥኖ ይወጣል። እንግዲህ ታውቃላችሁ፣ ባዮሎጂ ስትማሩ ሰው በመደበኛ ጊዜ የማይዘለውን ገደል ሲፈራ ይዘለዋል ይባላል አይደል? ሆርሞን ይበልጥ ስለሚመነጭለት በደንብ ዘሎት ይሄዳል። እኛ ለምንድነው ታዲያ ኃጢአታችንን እንደዚያ ገደል ቶሎ መዝለል ያቃተን? ንስሐ ግቡ ምናምን ስንባል አንዳንድ ጊዜ የሚያስቀኝ ቁረቡ ምናምን ሲቆይ ላስብበት ስትሉ እኔ ታውቂልኝ እንዲህ እስካሁን እዚህ ቤት ውስጥ እንደዚህ አዳራሽ ገብተን ብንቀመጥና በሳት ቢያዝ ውጡ ቤቱ እየተቃጠለ ነው ሲባል እስኪ እናስብበት ይባላል። ወይ አልፈራንም፣ ሞትን እየፈራን አይደለንም፣ ወይም ደግሞ ክብር አላነቃቃል ብሏል። ክብር ትዝ አለ፣ የክብር ፍቅር አልገባንም። ያ ቢገባን ምንጥቅ ብለን እንወጣለን። እና እነዚህን መከተል ያስፈልጋል። እግዚአብሔር እነዚህን ሰጥቶናል። 4ቱን የነፍስ ዳኛ አድርጎ ሰጥቶናል። 5 አላት እየተቀበለች ዝም ብላ የምትኖረው ያቺ እውሪቱ ነፍስ የምትባለው ናት። በስሜት የምታየውን ሁሉ ዝም ብላ የምትቀበል። እኔ ለተማሪዎች ለዚያ ላሉ ለጉባኤ ቤት ላሉ ደቀ መዛሙርት ትምህርታችሁን ሳጨርሱ ከሴት ጋር አታውጉላቸዋል። ምክንያቱም ፍቅር የሚባለው እናንተ የምትሉት እንዳይዛቸው ነው። እነሱን ከወደዱ እዚያ በኋላ ራት በላሽ ወይ ተኛሽ ወይ እያለ ጽናቱን መርሳቱ ነው። እና ምን እላቸዋለሁ? ለዚህ መድኃኒቱ ሴቶችን ትክ ብላችሁ አትያቸው ነው የምላቸው። በጣም መልከ ጥፉ የሆነችው ሴት ከ10 ደቂቃ ወደ 20 ደቂቃ እይታውን ካራዘምከው መልኳ እያማረ ነው የሚመጣው። የምር እኮ ነው የምነግራችሁ ማለት ነው እላቸዋለሁ እኔ ማለት ነው። ስለዚህ ሰው አይኑ ጆሮ የሚያየውን ነገር ሁሉ ይቀበልና ሴንስ ያደርገዋል። ከዚያ ያንን ደግሞ ምን ያደርገዋል? ይወደዋል። ከዚያ ምን ያደርጋል? እንዳልኳችሁ አስተያየት ይሰጣል። ይሄን ባረገው ጥሩ ነው ይላል። ኋላ ደግሞ እውቀት ያደርገዋል። እዚያ በኋላ ሪዝን ምክንያት እየጠቀሰ መኖር ነው። ከዚያ በኋላ በመጣንበት ጊዜ የሚቀበል ባለንበት ሁኔታ የሚያስነሳል ማንንም የማይንቅ የቸርነትና የምሕረት ባህር የሆነ ኢየሱስ ክርስቶስ እሱ የምሕረት አባት ነው። ያስነሳናል። ክርስቶስ የሁላችንንም ውድቀት ያንሳልን፣ ትንሣኤ ይስጠን፣ ከሞትንበት ይቀስቅሰን። መድኃኒዓለም ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው።